ኦሞ የህዝብ ድምፅ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን አምድራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። የኢራኑ መሪ አያቶላ አሊ ኻሜኒ ለ37 ዓመት በስልጣን እንዴት ቆዩ? የ86 ዓመት አያቶላ አሊ ኻሜኒ ለረጅም ጊዜ በስልጣን ከቆዩ መሪዎች አንዱ ነበሩ። ለአራት አስርተ ዓመታት ኢራንን በአምባገነንነት አስተዳደራቸው ስር ዘልቃለች። በአሜሪካና በእስራኤል ጥምር ጥቃት የተገደሉት ጠቅላዩ መሪ ከአውሮፓውያኑ ከ1989 ወዲህ ኢራንን አስተዳድረዋል። የ1979ን የኢራን አብዮት ተከትሎ ሁለተኛው የኢራን መሪ ናቸው። የእስላማዊ አብዮታዊ ዘብ እንዲሁም የኢራን ጠቅላይ መሪ መገደላቸው ተከትሎ ብሔራዊ ሐዘን ታውጇል። ሃይማኖታዊ አስተዳደግ የተወለዱት በአውሮፓውያን አቆጣጠር 1939 ማሻድ ከተማ ውስጥ ነበር። አባታቸው የሺያ ሃይማኖታዊ መሪ ነበሩ። አያቶላ አሊ ኻሜኒ በድህነት እንዳደጉ ይነገራሉ። ሃይማኖተኛ ቤተሰብ እንደማደጋቸው እሳቸውም ጥብቅ ሃይማኖተኛ ነበሩ። ከዳቦና ዘቢብ ውጭ የሚመገቡት እንዳልነበረ ይናገሩ ነበር። በማሻሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረው ወደ ናጃ እና ኢራቅ ተሸጋግረዋል። በሃይማኖታዊ ኢራቅ ከተማ ቆመውም አስተምረዋል። ኋላ ላይ እስላማዊ ዘብን የመሰረቱ መሪዎችን ጨምሮ በርካታ የሃይማኖት መምህራን አስተምሯቸዋል። የኢራኑ ንጉሳዊ አስተዳደር አጥብቀው ያወግዙ ነበር። የሺያ አስተዳደር በ1979 አብዮት ከስልጣን ተወግዷል። ለዓመታት ከእይታ ተሰውረው ለመኖር ተገደዋል። የሺያ ምስጢራዊ ፖሊስ 6 ጊዜ አስሮ አሰቃይቷቸዋል። በአብዮቱ ወቅት በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ዋነኛ ከሆኑ መሪዎች አንዱ ለመሆኑ በቅተዋል። የሺያ መንግስት ሲገረሰስ ስልጣን የተረከበው አብዮታዊ ካውንስል ተቀላቅለዋል። የሽግግር መንግስትም የተመሰረተው በዚሁ ካውንስል ነበር። የመጀመሪያ ስልጣናቸውም የመከላከያ ምክትል ሚኒስትር ነበር። የቴሄራን የአርብ ጸሎት መሪ ሆነው አገልግለዋል። ፖለቲካዊ ስብከታቸውም በመላው ኢራን ይሰራጭ ነበር። የግድያ ሙከራ በአውሮፓውያን አቆጣጠር ሰኔ 1981 የግድያ ሙከራ ተደርጎባቸዋል። ትምህርት እየሰጡ ሳለ ነበር ቦምቡ የፈነዳው። ከአብዮት በኋላ የአብዮቱ ዘብ ስልጣን አደላድለው እንዲቆጣጠር በማድረግ ረገድ ከፍተኛ ሚና ተጫውተዋል። የፓርቲው ዋና መቀመጫ ላይ ቦምብ ሲጣል እሳቸው ከሆስፒታል አልወጡ ነበር። የግድያ ሙከራ ሲደረግባቸውም ሳምባቸውም ተጎድተዋል። ለማገገም ረጅም ጊዜ ወስዶባቸው ነበር። በወቅቱ የኢራን እጩ ፕሬዝዳንት ነበሩ። በምርጫው ድምፅ የሚያገኙት መሪዎች የሚወሰነው ካውንስል በዋናነት ይቆጣጠሩ ነበር። 97 በመቶ ድምፅም አግኝተዋል። ሊበራሊዝም እና ግራ ዘመም የአሜሪካ እሳቤ ለማስወገድ ቃል በመግባት ነው ወደ መሪነት የመጡት። የኢራቅ እና የኢራን ጦርነት ምርጫው ከመካሄዱ ከወራት አስቀድሞ ኢራቅ ኢራንን ወረረች። የኢራቅ ፕሬዝዳንት ሳዳም ሁሴን የኢራን አብዮት ስልጣናቸውን እንዳይገዳደር በመስጋት ጥቃት ፈጽመዋል። 8 ወራት የወሰደው ግጭት በሁለቱ ሀገራት በኩል በመቶ ሺዎች የሚቆጠሩ ሰዎች ተገድለዋል። ኢራቅ ከኢራን ጋር በሚያዋስኗት መንደሮች ኬሚካል የጦር መሳሪያ ተጠቅማለች። እንደ ቴሄራን ያሉ ከተማዎችም ሚሳኤል ደብድባለች። አሜሪካ በወቅቱ ለኢራቅ ድጋፍ ሰጥታለች። በጦርነቱ ምክንያት ኻሜኒ አሜሪካን የበለጠ መጠራጠራቸውን ቀጥለዋል። ጠቅላዩ መሪ ኻሜኒ በ1989 አያቶላ ኻሜኒ ሲሞቱ አያቶላ ኻሜኒ ተተክተዋል። ጠንካራ የሃይማኖት መሰረት የላቸውም ተብለው ተተችተው ነበር። ብዙ ድክመት ያለብኝ ሰው ነኝ ሲሉ የመጀመሪያ ንግግራቸውን ነው ያደረጉት። ሆኖም ግን የፈጣሪ እርዳታ ተጨምሮበት የጣለብኝን ከባድ ኃላፊነት በሙሉ አቅሜ እወጣለሁ ብለው ቃል ገብተዋል። አያቶላ ኻሜኒ የቅርብ ሰዎች አያቶላ ኻሜኒን እምብዛም ስላላመኗቸው በጥንቃቄ ይጓዙ ነበር። ቆየት ብለው በፍትህ ስርዓቱ፣ በጸጥታ ኃይሉ፣ በምክር ቤቱና በመገናኛ ብዙሃን ታማኝ ወዳጆች ማፍራት ቻሉ። በዋሽንግተን የሚገኘው ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ ውስጥ የሚሰሩ ካሪም ሳጅጁፐር እንደሚናገሩት የኻሜኒ ስልጣን በአብዮት ዘብ እና በሃይማኖት መሪዎች ጥበቃ
ለዓመታት ቆይተዋል። የኢራን መገናኛ ብዙሃን ጠቅላዩ መሪው ከባለቤታቸው ከልጆቻቸውና የልጅ ልጆቻቸው ጋር በመተሳሰብ እንደሚኖሩ የሚያሳዩ ዘገባዎች ሲያወጣ ቆይቷል። የተቃውሞ ብርታት ጠቅላዩ መሪ ተቃውሞዎችን በማፈን ስልጣናቸውን አስቀጥለዋል። በአውሮፓውያን አቆጣጠር 1999 የኢራን ተማሪዎች ተቃውሞ ቢነሳ ብዙ ርቀት አልተጓዘም። ከ10 ዓመት በኋላ የምርጫው መጭበርበርን በመቃወም የተነሳ ተቃውሞውም ታፍነዋል። ተቃዋሚዎች አስለቃሽ ጭስ ተተኩሶባቸዋል፣ ተደብድበዋል፣ በጥይትም ተመተዋል። በ2019 የነዳጅ ዋጋ መናር ተከትሎ ሌላ ትኩሳት ሲነሳ ኢንተርኔት ተዘጋ። ዓለም አቀፍ የመብት ተሟጋችም አምነስቲ እንዳለው ፖሊስም ተቃዋሚዎችም ተገለዋል። ሂጃብ መልበስን የሚያስገድደውን ሕግ የተቃወሙም ሴቶች ስቃይነት እንደተፈጸመባቸውና ለብቻቸው እንደታሰሩም ተገልጿል። አንድ የሰብአዊ መብት ተሟጋች ሴት 148 ጊዜ ተገርፋ የ38 ዓመት እስራት ተፈርዶባታል። በ2022 የ22 ዓመቷ ማህሳ አሚኒ በኢራን ፖሊሶች ይዞታ ስር ሳለች መሞቷን ተከትሎ ከፍተኛ ተቃውሞ ተነስቷል። ማህሳ አስገዳጁን የሂጃብ ሕግ ከተቃወሙት አንዷ ነበረች። አሜሪካ የሚገኘው የኢራን የሰብአዊ መብት ተሟጋች እንዳለው በተቃውሞ የተገደሉ 400 ሰዎች ስም መዝግቧል። በቅርቡ የተነሳው ተቃውሞም መነሻ የምጣኔ ሀብት አለመረጋጋት ቢሆንም የመንግስት ለውጥ ያስፈልጋል ወደሚለው ተሻግሯል። ኻሜኒ ከተቃውሞው ጋር በተያያዘ በሺዎች የሚቆጠሩ ሰዎችን መገደላቸውን አምነዋል። ከእስራኤልና ከአሜሪካ ጋር ግንኙነት ያላቸውን በሺህ የሚቆጠሩ ሰዎች ነውጥ ሲቀሰቅሱና ወንጀል ሲፈጽሙ ተገድለዋል ብለዋል። የኢራን ሰብአዊ መብት ተሟጋች ግን መንግስት ያልተመጣጠነ የኃይል እርምጃ በመውሰድ ከ7000 ሰዎች በላይ መገደላቸውን አስታውቀዋል። የኮቪድ ክትባት ክልከላ በአውሮፓውያን 2022 ቢቢሲ ቨርጂያ ባደረገው ምርመራ በኮሮና ቫይረስ ወረርሽኝ ምክንያት በኢራን 300,000 ሰዎች መሞታቸው ተረጋግጧል። ቁጥሩ መንግስት ይፋ ካደረገው በእጥፍ ይበልጣል። አያቶላህ አሊ ኻሜኒ ማስረጃ ባያቀርቡም የኢራንን ዘረመል በመጠቀም አንደኛው የቫይረስ አይነት ኢራን ላይ ያነጣጠረ ነው ብለዋል። የአሜሪካና የአውሮፓ መድኃኒት አምራች ተቋማት ክትባት ማካፈል ሲጀምሩ ኻሜኒ ክልከላ ጥለዋል። ጠቅላዩ መሪ በኢራን ከተሰሩ ክትባቶች አንዱ መውሰዳቸውም ተዘግቧል። አሜሪካ መቃወም ከአብዮቱ በኋላ በ1989 አያቶላ ካሆሜኒ ታማኝ ወዳጅ የሆኑ ተማሪዎች የአሜሪካን ኤምባሲ ተቆጣጥረው ነበር። አሜሪካ ለሺያ ቤተሰቦች ጥገኝነት በመስጠቷ አሜሪካውያን ዲፕሎማቶች አግተው ነበር። ታጋቾቹ ለ440 ቀናት ተይዘው ቆይተዋል። በአገር ደረጃ ጸረ አሜሪካ እና ምዕራባውያን ፖሊስ የተጠናከረበት ወቅት ነበር። አያቶላ ካሆኒ የተኩት አያቶላ አሊ ካሜኒ ጸረ አሜሪካ አቋም አስቀጥለዋል። በሴፕቴምበር 11 ጥቃት በኋላ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ኢራንን የእኩይ ጥምረት መሪ ብለዋል። በሊባኖስ የሚገኘው ሂዝቦላ እንዲሁም ሌሎች እስራኤልና አሜሪካ ጠላቶች ኢራንን ትደግፋለች። የአማራ ፋኖ ብሔራዊ ንቅናቄ አፍብን ከበርካታ ኢትዮጵያውያንና ሌሎች ህዝቦች ጋር ያለውን ግንኙነት በፍጥነት እያደገ መጥተዋል። በመጀመሪያ የትርክት ለውጥ ለማድረግ የጋራ መልካምነት ማስጀመር፣ ይህ መርገሙ መስበር ወይም ብሮኪንግ ደ ኮዝ ይባላል። ሁለተኛው የፖለቲካ አቋምና የጋራ እጣ ፈንታ በጋራ መወሰን ነው። ይህ ፖለቲካዊ መትከል ወይም ፖለቲካል ፕላንቲንግ ይባላል። ሶስተኛው ምዕራፍ የኃይል ትብብር ሲሆን የጋራ ጠላትን በጋራ ለማጥፋት የሚደረግ ወታደራዊ አንድነት ነው። ይህ በጠላት ላይ ኃይል መሆን ወይም ቱቢ ሱፐር ፓወር ይባላል። አማራው በራሱ ልጆች፣ በራሱ መልክዓ ምድር፣ በራሱ የተፈጥሮ ሀብት፣ በራሱ የፖለቲካ ርዕዮተ ዓለም፣ በራሱ አመራር ከትቢያ አንስቶ ትግሉን እስከ ደረጃ ማድረስ ነገውን ፍንትው አድርጎ ያሳያል። ፓኪስታን ውስጥ ኢራንን በመደገፍ የአሜሪካ ቆንስላ አቅራቢያ ሰልፍ ከወጡ ሰዎች ቢያንስ 9 ሞቱ። በፓኪስታን ካራቺ ከተማ ውስጥ የሚገኘው የአሜሪካን ዋና ቆንስላ አቅራቢያ ተቃውሞዎችን ያሰሙ ሰልፈኞች ከፖሊስ ጋር ተጋጭተው ቢያንስ 9 ሰዎች እንደሞቱና 32 እንደቆሰሉ ተነገረ።
ቢቢሲ ያናገራቸው በካራቺ የሚገኙ የሲቪል ሆስፒታል ከፍተኛ ሐኪም የ9 ሰዎች አስክሬን ወደ ሕክምና ተቋም እንደተወሰደ ገልጸዋል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ተከትሎ በመቶዎች የሚቆጠሩ የቴህራን ደጋፊዎች በካራቺ፣ ላሆር እና ኢስላማባድ ከተማዎች ወደ ጎዳና በመውጣት ተቃውሟቸውን አሰምተዋል። ኤህዲን ፋውንዴሽን የተባለ የግል የነፍስ አድን ተቋም አንድ ኃላፊ 9 አስክሬን እና በርካታ የቆሰሉ ሰዎች ወደ ሆስፒታል መወሰዳቸውን አረጋግጠዋል። ግጭቱ የተጀመረው ፖሊስ ተቃዋሚዎችን ወደ አሜሪካ ቆንስላ ግቢ እንዳይገቡ በተከለከሉበት ወቅት ነው። ክስተቱ በተመለከተ እስካሁን ፖሊሳዊ ይፋዊ መግለጫ አልሰጠም። ጊልጊት ከተማ ውስጥ ደግሞ አንድ የተባበሩት መንግስታት ቢሮ መቃጠሉና አንድ ድርጅት ባለስልጣን ለቢቢሲ ኒውስ ተናግረዋል። በመቶዎች የሚቆጠሩ ሰዎች ወደ ጎዳና የወጡበት ተቃውሞ ተከትሎ በየአካባቢው የሰዓት እላፊ እንደሚታወጅ ፖሊስ አረጋግጧል። የአገሪቱ የሺያ ድርጅቶች ዋና ከተማዋ ኢስላማባድ ጨምሮ በርካታ አካባቢዎች የተቃውሞ ሰልፎች ተጠርተዋል። የተወደዳችሁና የተከበራችሁ የኢትዮ ሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።